ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ዓለማችን ታሪክ በማይረሳውና እጅግ አስፈሪ በሆነ የጂኦፖለቲካ ቀውስ ውስጥ ትገኛለች። ዛሬ የምናቀርብላችሁ ዜና ወሬ አይደለም፣ ይልቁንም የዓለምን ሰላም እስከ ወዲያኛው ሊያናጋ የሚችል የአሜሪካን ክብር የሚፈታተንና በመካከለኛው ምስራቅ የእሳት ናዳን ያወረደ ታላቅ ክስተት ነው። በዋሽንግተንና በቴህራን መካከል ያለው ፍጥጫ ከቃላት ጦርነት አልፎ አሁን ወደ ቤተሰብ ዛቻና ወደ ቀጥታ የድሮን ጥቃት ተሸጋግሯል። የኢራን አብዮታዊ ዘበኛ የዶናልድ ትራምፕን የቅርብ ቤተሰቦች ኢላማ ማድረጉን ተከትሎ ዋይት ሀውስ በከፍተኛ ድንጋጤና ቁጣ ውስጥ ይገኛል። በዚህ ዝርዝር ዘገባችን ስለ ሜላኒያ ትራምፕ የሞት ዛቻ፣ ስለ ባሮን ትራምፕ ደህንነትና በኢራቅ ስለጋዩት የነዳጅ ማዕከላትና ትራምፕ ለኔታንያሁ ስለሰጡት አስደንጋጭ ትዕዛዝ በዝርዝር እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ከጥቂት ሰዓታት በፊት ከቴህራን የወጣ ቪዲዮ መላውን ዓለም አስቆጥቷል። ከኢራን መንግስት ጋር ቀጥተኛ ግንኙነት ያለው ታስኒም የዜና ወኪል ሜላኒያ ትራምፕን እንዴት መግደል ይቻላል የሚል አስፈሪና ዘግናይ ቪዲዮ ለጥፏል። ይህ ቪዲዮ የፊልም ትዕይንት አይደለም፣ ይልቁንም የቀዳማዊት እመቤት የዕለት ተዕለት የጉዞ መስመሮች፣ በደህንነት ሰራተኞች የሚጠበቁባቸውን ጥብቅ ቦታዎችና የጥቃት ስልቶችን በዝርዝር የሚያሳይ የግድያ ካርታ ነው። ከሁሉ በላይ የዓለምን ሕዝብ ያስገረመው ግን ቪዲዮ ገና በጉርምስና ዕድሜ ላይ የሚገኘውን የዶናልድ ትራምፕን ታናሽ ልጅ ባሮን ትራምፕን በቀጥታ ማስፈራራቱ ነው። አባት ለሰራው ስራ ዋጋ የምትከፍለው አንተነህ የሚል ይዘት ያለው ይዛቻ ኢራን ማንኛውንም አይነት ዲፕሎማሲያዊ ቀይ መስመር መጣሷን ያሳያል። አሜሪካ እስካሁን እንዲህ አይነት የግልና የቤተሰብ ጥቃት ደርሶባት አያውቅም። ትራምፕ ይህንን ድርጊት የመጨረሻው የድፍረት ጥግ ሲሉ ጠርተውታል። በዲጂታል ዓለም ዛቻው ሲቀጥል፣ በምድር ላይ ደግሞ የኢራን ድሮኖች የሰማዩን ሲሳይ ጋርደውታል። የኢራን አብዮታዊ ዘበኛ በኢራቅ ክልል በሚገኘውና ኮርሞር በተባለው ትልቅ የጋዝ ማዕከል ላይ መጠነ ሰፊ የድሮን ጥቃት ሰንዝረዋል። ይህ ማዕከላት ለኩርዲስታን ክልል 80 በመቶ የሚሆን የኤሌክትሪክ ኃይል የሚያቀርብ የኢኮኖሚ የጀርባ አጥንት ነው። በሌሊት ሰማዩ በቀይ እሳት የሸፈኑት ፍንዳታዎች በኤርቢል ከተማ በግልጽ ይታይ ነበር። ይህ ጥቃት አሜሪካ በኢራን ላይ ለጣለችው ማዕቀብና በቅርቡ ለፈጸመችው የአየር ድብደባ የተሰጠ ጭካኔ የተሞላበት ምላሽ ነው ብለዋል። የነዳጅ ዋጋ በዓለም ገበያ ላይ መናር የጀመረ ሲሆን በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችም ከፍተኛ ወታደራዊ ዝግጁነት ላይ እንዲሆኑ ታዟል። ጦርነቷን ከድንበር አልፎ የዓለምን ኢኮኖሚ እያናጋ ነው። ወደ ዋሽንግተን ስንመለስ ደግሞ ሌላ ያልተጠበቀ ድራማ እየተመለከት ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካ የጦር መሳሪያ እጥረት ገጥሟታል የሚሉ ዘገባዎች በታላቅ ቁጣ አስተባብላለች። እኛ ከአቅማችን በላይ የሆነ ዘመናዊ ጦር መሳሪያ አለን፣ እንዲያውም የሚሳይልና የድሮን ክምችታችን እያለቀባት ያለችው ኢራን ናት በማለት በቲቪ መስኮት ቀርበው ተናግረዋል። ሆኖም ግን ከዋይት ሀውስ የሾለኩ መረጃዎች እንደሚጠቁሙት የፔንታጎን ከፍተኛ የጦር መኮንኖች ለትራምፕ ሌላ ማስጠንቀቂያ ሰጥተዋል። አሜሪካ በዩክሬንና በእስራኤል ጦርነት ምክንያት የቦምብና የሚሳይል ክምችቷ እየተሟጠጠ በመሆኑ በኢራን ላይ የሚደረገው ጥቃት ለጊዜው እንዲቆም ጠይቀዋል። ትራምፕ ይህንን ሀሳብ የፈሪዎች ወሬ በማለት ውድቅ አድርገውታል። ይህ በትራምፕና በገዛ ጦር አዛዣቸው መካከል የተፈጠረው መከፋፈል አሜሪካ ለጠላቶቿ ተጋላጭ አድርጋት ይሆን የሚለው ጥያቄ የብዙዎች ስጋት ሆኗል። የዲፕሎማሲ ጨዋታ ደግሞ ይበልጥ እየተወሳሰበ ነው። ፕሬዚዳንት ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የላኩት መልእክት እጅግ አነጋጋሪ ሆኗል። ኔታንያሁ ወደ አሜሪካ ከመምጣታቸው በፊት በጋዛ ረገድ ትልቅ ስጦታ ወይም ስምነት ይዘው እንዲመጡ፣ ካልሆነ ግን አቀባበል እንደማይደረግላቸው ተናግረዋል። ይህም እስራኤል ለመጀመሪያ ጊዜ ዓለም አቀፍ ሰላም አስከባሪ ኃይሎች ወደ ጋዛ እንዲገቡ እንድትፈቅድ አስገዷታል። ነገር ግን ትልቁ ድንጋጤ የተከሰተው በቱርክ ጉዳይ ላይ ነው። ኔታንያሁ ለቱርክ ዘመናዊ የኤፍ-35 ጀቶችን አትሽጡ ብለው ቢለምኑም ትራምፕ ግን ምን መሸጥ እንዳለብን ማንም አይነግረንም፣ እኔ የማውቀው የአሜሪካን ጥቅም ብቻ ነው በማለት ውድቅ አድርገውታል። ይህ በትራምፕና በኔታንያሁ መካከል የተፈጠረው ቅሬታ በመካከለኛው ምስራቅ ለዘመናት የነበረውን የአጋርነት ስሜት በእጅጉ እየለወጠው ይገኛል። ይህ ሁሉ ምስቅልቅል ባለበት ሁኔታ የመኑ ሁቲ ሁኔታውን ለራሳቸው መጠቀሚያ እያደረጉት ነው ብለዋል። በኢራንና በአሜሪካ መካከል ያለው ፍጥጫ ተገን በማድረግ በሳውዲ አረቢያ ላይ የሚሰነዝሩት ጥቃት በከፍተኛ ሁኔታ ጨምረዋል። ቀይ ባህር አሁን የጦር ቀጠና ሆኗል። የዓለም የንግድ መርከቦች በመስመሩ ለማለፍ እየፈሩ ነው። ይህም የሸቀጦች ዋጋ በጥፍ ሊጨምር እንደሚችል ይገመታል። ዶናልድ ትራምፕ የየመንን ሁኔታ በአንድ ጀመር ፈተዋለሁ ቢሉም ነገር ግን
ከቀን ወደ ቀን እየተወሳሰበና መላውን ቀጠና ወደ ታላቅ የጦርነት እሳት እየማገደው ነው። የተከበራችሁ ተመልካቾቻችን ሁኔታው ከመቼው ጊዜ በላይ አሳሳቢ ደረጃ ላይ ደርሷል። የኢራን የግል ዛቻዎች፣ የአሜሪካ ወታደራዊ ዝግጁነት ጥያቄ ውስጥ መግባት፣ የእስራኤልና የቱርክ የዲፕሎማሲ ሽኩታ ይህ ሁሉ የሚያሳየው ዓለማችን ወደ አዲስና አስፈሪ ምዕራፍ እየተሻገረች መሆኑ ነው። ትራምፕ ቤተሰባቸው ላይ የመጣውን ዛቻ በምን አይነት ወታደራዊ እርምጃ ይቀበሉት ይሆን? ወይስ ይህ ሁሉ ለታላቅ የሰላም ድርድር የሚደረግ የኃይል ማሳያ ነው? እናንተስ ምን ትላላችሁ? ዶናልድ ትራምፕ የኢራንን ዛቻ ዝም ብለው ይመለከቱታል ወይስ ታሪክ የማይረሳው እርምጃ ይወስዳሉ? በኮሜንት መስጫው ላይ ያላችሁን ሀሳብ በዝርዝር አስፍሩልን። አብራችሁን ቆዩ። ክብራትና ክብራን ተመልካቾቻችን የዛሬው ዝርዝር ዘገባችንና ትንታኔያችን እዚህ ላይ ያበቃል። ነገር ግን የዓለም ፖለቲካና የመካከለኛው ምስራቅ ውጥረት እዚህ ላይ የሚያበቃ አይመስልም። ይልቁንም ዛሬ የተመለከትናቸው ክስተቶች ከሜላኒያ እስከ ባሮን ትራምፕ የሞት ዛቻ ጀምሮ በኢራቅ የነዳጅ ማዕከላት ላይ እስከ ወረደው የድሮን ናዳ እንዲሁም በዶናልድ ትራምፕና በቢንያም ነታንያሁ መካከል ስለታየው ዲፕሎማሲያዊ ሽኩቻ ሁሉም አንድ ላይ ስናያቸው ዓለማችን በአደገኛ የለውጥ መስቀለኛ መንገድ ላይ መቆሟን ያረጋግጡልናል። ይህ ዝም ብሎ የሚታለፍ ተራ ዜና አይደለም። ይልቁንም የነገዋን የዓለም ቅርጽ የሚወስን የዓለም ሀገራትን የክብርና የጥቅም ግጭት በግልጽ የሚያሳይ ታሪካዊ ክስተት ነው። ኢራን ቀይ መስመሩን አልፋ በፕሬዝዳንቱ ቤተሰቦች ላይ የሰነዘረችው ይህ ዘግናኝ ዛቻ አሜሪካን ወደማይመለስ ወታደራዊ እርምጃ ይገፋት ይሆን ወይንስ ዶናልድ ትራምፕ የድርድር ጥበብን በመጠቀም ቀጠናውን ካንዣበበበት የጥፋት ደመና ይታደጉት ይሆን? በሌላ በኩል የአሜሪካ ጦር መሳሪያ ክምችት አሳሳቢ ደረጃ ላይ ደርሷል የሚለው መረጃ እውነት ከሆነ ዋሽንግተን ከቴህራን ጋር ለሚደረግ የረጅም ጊዜ ጦርነት ዝግጁ ናት ወይ የሚለው ጥያቄ የሁላችንም እንቆቅልሽ ሆኖ ይቀጥላል። በአንድ በኩል የኤነርጂ ደህንነት ስጋት፣ በሌላ በኩል ደግሞ የየመን ሁቲ በሳውዲ አረቢያ ላይ የከፈቱት አዲስ ጥቃት መላው ዓለም ወደ ኢኮኖሚ ቀውስና ወደ ታላቅ የጦርነት እሳት እየገባ መሆኑን እንረዳለን። እንግዲህ ውድ ቤተሰቦቻችን ዛሬ ዘገባውን ወደ እናንተ አደረስን። አሁን ደግሞ ተራው የእናንተ ነው። እናንተ በዚህ ሁሉ ምስቅልቅል ዙሪያ ምን ይሰማቸዋል? ዶናልድ ትራምፕ ለቤተሰቦቻቸው ክብር ሲሉ ወደ ቴህራን የጦር ጀቶቻቸውን ይልኩ ይሆን ወይንስ ኔታንያሁና ትራምፕ በመካከለኛው ምስራቅ አዲስ የኃይል ሚዛን ለመፍጠር በሚስጥር እያሴሩ ነው? የኢራን ድፍረት እስከየት ይዘልቅ ይችላል? የእናንተ ሀሳብ ለኛ ሆነ ሌሎች ተመልካቾች እጅግ በጣም አስፈላጊ ነው። ስለዚህ አሁኑ ያላችሁን መላምት፣ ስጋት ወይም ድጋፍ በኮሜንት መስጫው ላይ በዝርዝር አስፍሩልን። እያንዳንዱን ኮሜንታችሁን በጉጉት እናነባለን። ይህ መረጃ ለብዙዎች እንዲደርስ እና የዓለም ወቅታዊ ሁኔታ ሁሉንም እንዲገነዘብ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። እንዲሁም ይህንን ጥልቅ ትንታኔ ለወዳጅ ዘመዶች ሼር በማድረግ የውይይቱ አካል እንዲሆኑ ጋብዘናቸዋል። በየቀኑ የሚወጡትን የዓለም ዜናዎች፣ ወታደራዊ ስልቶችና ዲፕሎማሲያዊ ምስጢሮች በዝርዝር ለማግኘት ቻናላችንን ሰብስክራይብ ካላደረጋችሁ አሁኑ ቤተሰብ ይሁኑ። የደወል ምልክቱንም በመጫን ሁልጊዜም ቀዳሚ መረጃ ሰሚ ይሁኑ። ዓለማችን በሰላም እንድትቀጥል ምኞታችን ቢሆንም እውነታውን ግን በንቃት መከታተል ግድ ይላል። ስለተከታተላችሁን ከልብ እናመሰግናለን። በሌላ አስደሳችና ሰበር መረጃ እስክንገናኝ ድረስ ሰላምና ጤና ለሁላችሁን ቸር ያሰማን። ጤና ይስጥልን።